አብዛኛው ማለት እንችላለን ቻት ጂፒቲን እየተጠቀምንበት ያለውን ፎር ኦንሊ ቻት ፐርፐዝ ነው። ነገር ግን አራውንድ 8 የቻት ጂፒቲን ሰርቪሶች የምነግራችሁ ይሆናል። ቪዲዮውን ከወደዳችሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩና ሰብስክራይብ ታደርጋላችሁ። እንዲሁም አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ የኖቲፊኬሽን ሳይን ትጫናላችሁ። ቪዲዮ ለሌሎች እንዲደርስ ኮፒ ሊንክ ሼር በማድረግ አግዙን። ሶ ናው ሌትስ ጌት ቱ ቻት ጂፒቲ። ስለ ቻት ጂፒቲን ለቻት ብቻ የምትጠቀሙት ከሆነ በጣም ወደ ኋላ ቀርታችኋል ማለት ነው። 8ቱን አፕሊኬሽን ሁላችሁም በየተሰማራችሁበት የስራ ዘርፍ ለእናንተ ሰርቪስ ለእናንተ አገልግሎት የሚሆነውን መርጣችሁ መጠቀም ትችላላችሁ ማለት ነው። ሞስት ፕሮባብሊ ተማሪዎች እናንተ በምንም በዚህ ዘመን ማመካኘት አትችሉም። ምክንያቱም ለእናንተ የሚመጥን በጣም ብዙ አይነት ኤአይ ቱሎች ነው ያሉ። ስለዚህ ዋይዝሊ ከተጠቀምንበት ያው እኔም ተማሪ ስለሆንኩ ማለት ነው የባህር ዳር ዩኒቨርሲቲ 2ኛ ዲግሪ ተማሪ ነኝ። ስለዚህ ፐርፐዝፉሊ ለተለያዩ ለሪሰርች ፎር አካዳሚ ፐርፐዝ ከረንትሊ እየተማራችሁ ያላችሁትን ኮርስም ቢሆን ለምሳሌ በመምህራችሁ ከቨር ያልተደረጉ ቶፒኮችን በቀላሉ ቻት ጂፒቲ አናላይዝ አድርጎ ሾርት በሆነ ወይም በሚገባችሁ በምትፈልጉት ቋንቋ ሁሉ ትማራላችሁ። ኢንተርፌሱ ለመልሳችሁና ቻት ጂፒቲ ለምን ፐርፐዝ ሊውል ይችላል፣ አሁን አንተ እኛ ከቻት ውጭ ለምን ፐርፐዝ ሊውል ይችላል የሚለውን እንመልከት። ለምሳሌ የመጀመሪያው ፎቶ ወይም ፋይል የሆነ ፎቶ ወይም ፋይል አፕሎድ አድርገንለት ስለዚህ አናላይዝ ልንጠይቀው እንችላለን። ፎር ኤግዛምፕል ለምሳሌ እስከ አንድ ፎቶ ልውሰድ፣ ጉግል ክሮም ላይ የሆነ ፎቶ ልውሰድ። ለምሳሌ ስለ አድዋ የሚገልጽ ሀገራችን ሊያስተዋውቅ የሚችል ማለት ነው። አድዋ ፎቶ ብዬ ልውሰድ እና ለምሳሌ እስከ አድዋ ሙዚየም፣ እሺ እዚህ ጋር ኢሜጅ ላይ ገባው። ስለዚህ ይሄን ልውሰድ፣ ለምሳሌ ስክሪንሻት አድርጌ ልውሰደው። እዚህ ቀጥታ አሁን ይሄንን አፕሎድ አደርገዋለሁ እዚህ ጋር ይችን። ስለዚህ ይችን የመደመሪያውን ወቅቷን ፎቶ ዜን አፍተር ይችን ደን። ስለዚህ በቮይስ ነው የምጠይቀው። እኔ በተለያዩ በቴክስትም በቮይስም ትችላላችሁ። ስለዚህ ቮይስን ሰፖርት ስለሚያደርግ ቮይስን እጠቀማለሁ ማለት ነው። እሺ ኮንቲኒው። ሄሎ ቻት ጂፒቲ እንዴት አለ? የዚህን ቪዲዮ ፋርዘር ክላሪፊኬሽን ስለምፈልግ ክሊርሊ ኔት በሆነ መንገድ ኤክስፕሌን ታደርግልኝ ይፈልጋለሁ። ቴንክ ዩ። ስለዚህ እችን ኢንተር ትሏታላችሁ ማለት ነው። በአማርኛ ነው ለዛውም እየሰጠኝ ያለ ማለት ነው። እንዴ አድዋን በዚህ ልክ ያውቃታል እንዴ? በቀኝ በኩል ያለው ክብ ምንድን ነው? ይህ የአድዋ ድል መታሰቢያ አድዋ ቪክቶሪ ሜሞሪያል ይለዋል። እንግዲህ በእውነቱ የምሬ ነው የምላችሁ ማለት በዚህ ሰዓት እኮ መረጃ ለማግኘት እዚህን ያክል ቀላል ነው። ሁለተኛው ነገር ለምሳሌ ቢግ የሆነ ፋይል አፕሎድ አድርጋችሁ ስለዚህ ፋይል ለምሳሌ ቻርት ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል፣ ኦር ባንክ ስቴትመንት ኦር ዋትኤቨር ኤኒ ቢግ ፋይል ትልቅ ፋይል አፕሎድ አድርጋችሁ ስለዛ ፋይል ለምሳሌ አናላይዝ እንዲያደርግላችሁ ልትፈልጉ። ስለዚህ ፐርፐስፉሊ ለምሳሌ ተማሪዎችም ፎር ዮር ሪሰርች ፐርፐዝ፣ ባንከር ፎር አናላይዚንግ ዮር ባንክ ስቴትመንት፣ ካስተመርም ኦን ዘ ሴም ሴናሪዮ፣ ዲፈረንት ኦርጋናይዜሽን ለምሳሌ ፍርድ ቤት ላይ ያሉ ዳታዎችን አናላይዝ እንዲያደርግልን እንደዚህ አይነት ነገሮችን ፎር አናላይዝ ፐርፐዝ ኦር ክሊርሊ የሆነ የምንፈልገውን ዳታ ፊልተር ለማድረግ ከፈለግን እንደነዚህ አይነት ፐርፐዞች ስንፈልግ ቻት ጂፒቲ በቀላሉ ያመጣልናል ማለት ነው። ስለዚህ ይችን አሁን መደመሪያው ምልክት ፋይል ትሉና ለምሳሌ እዚህ ጋር እስኪ ዶክመንት አንድ ዶክመንት ልውሰድ። ስለዚህ ለምሳሌ ትልቅ የፋይል አፕሎድ አደረኩለት። ስለዚህ እሱን አናላይዝ እንዲያደርግልኝ ነው የምፈልገው። ሄሎ ቻት ጂፒቲ እንዴት አለ? ይህ አፕሎድ ያደረኩት ፋይል ፖላር ኮድ የተሰኘ ነው። ስለዚህ እሱን በሚገባ አናላይዝ እንድታደርግልኝ ይፈልጋለሁ። ሞሮለስ አፕሎድ ያደረኩት ፋይል እንግሊዝኛ ስለሆነ ስለዚህ በእንግሊዝኛ ክላሪፋይ እንድታደርግልኝ እፈልጋለሁ። ስለዚህ እንደዚህ አልኩት። እሺ እንግዲህ አንብባችሁ አጨርሱትም። በእውነቱ በጣም
በጣም ብዙ ፋይል ነው የሰጠኝ። በዛውም እንግዲህ የእኛን ትምህርት ተማሩ ብዬ ነው። በጣም ብዙ ነው እውነትን መረዳችሁ። ስለዚህ በእንደዚህ አይነት መንገድ ያንን በጣም አንክሊር የሆነውን ለምሳሌ ፋይላችሁን ክሊር በሆነ በምትፈልጉት ማኔጅ አድርጎ ይሰጣችኋል። በምትፈልጉት ሳይዝ፣ በምትፈልጉት ፎንት፣ በምትፈልጉት ላንጉዌጅ ይሰጣችኋል። ስለዚህ ሁለተኛው አፕሊኬሽን እንደነዚህ አይነት ቢግ ፋይል ፒዲኤፍ፣ ቻርት ኦር ዋትኤቨር ኤኒ ባንክ ስቴትመንት ሊሆን ይችላል። ቢግ ፋይሎችን አፕሎድ በማድረግ በቀላሉ አናላይዝ እንዲያደርግላችሁ መጠቀም ትችላላችሁ ማለት ነው። ሌላው የቻት ጂፒቲ ሌላ ጥቅሙ ለምሳሌ ኒው ፕሮጀክት ክሬት አድርጋችሁ ይችን እዚህ ጋር ሰረዟን ነካ ስታደርጓት ፕሮጀክት የሚላለ ይችን ክሊክ አድርጉ። ስለዚህ ኒው ፕሮጀክት ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ ለቤት ስራችሁ ሊሆን ይችላል፣ ፎር ዮር ኢንቨስትመንት፣ ፎር ዮር ራይቲንግ፣ ሄልዚ፣ ለትራቭል ሞር ኦፕሽን የተለያዩ ኦፕሽኖች እናንተ ለምትፈልጉት ፐርፐስ ታስገቡና ዜን ይህ ፕሮጀክት የሚጠቅማችሁ እንግዲህ የተለያዩ ፋይሎችን ኢሜጆችን አንድ ላይ ስቶር ያደርግላችኋል ማለት ነው። ስለዚህ በዚህ መንገድ አዲስ ፕሮጀክት ክሬት ማድረግ ትችላላችሁ። ለምሳሌ ቱዱ ሊስት ለምሳሌ ሊሆን ይችላል። ቱዱ ሊስት ትሉትና ቱዱ ሊስት እዛን ክሬት ፕሮጀክት ትሉታላችሁ ማለት ነው። ስለዚህ ቱዱ ሊስት የሚል ፕሮጀክት ክሬት አደረኩኝ ማለት ኢንሳይድ ዚስ ዲፈረንት ፎቶ ፋይል የተለያዩ ፕለጊኖችን መጠቀም ትችላላችሁ። ለምሳሌ በኋላ አሳያችኋለሁ። ለምሳሌ ፎር ዮር ስተዲ ኦፕን ኤአይ ፕላትፎርም የተለያዩ ፕለጊኖችን አብራችሁ ኢንተግሬት አድርጋችሁ መስራት ትችላላችሁ ማለት ነው። ራይተር ደግሞ መጠቀም ትችላላችሁ ማለት ነው። እሱን ደግሞ የምታደርጉ ምንድነው? ለምሳሌ እኔ በእንትን ልንገዛይቀው በቮይስ ሄሎ ቻት ጂፒቲ እንዴት አለ? ዛሬ ደግሞ ስለ አድዋ መታሰቢያ ሙዚየም አንድ አጭር ፓራግራፍ እንጥፍልኝ ይፈልጋለሁ። እስኪ ለምሳሌ አይ ምን መሰላችሁ፣ አሁን አሴ ራይተር ስንል ለምሳሌ ቮይስ ቱ ቴክስት ኮንቨርት ለማድረግ ከፈለጋችሁ ለምሳሌ በቀላሉ ከዚህ በኋላ በእንደዚህ አይነት ነገሮች መሸወድ የለባችሁ። አሴ ራይተር መጠቀም ትችላላችሁ። እንደዚህም ደግሞ የሆነ ነገር ትእዛዝ ሰጣችሁት ሊሰጣችሁ ይችላል። በጣም አሪፍ ነው። እሱ ብቻ አይደለም። ለምሳሌ አዘ ራይተር ስለ ለምሳሌ ኢሜል ላይ ያሉ ቴክስቶች ይችላሉ አይደል? አንዳንድ የሚገቡላችሁ ሪስፖንስ ስትፈልጉ ለምሳሌ ይቺ ከዚች ኢሜል ላይ ለምሳሌ ሪስፖንስ እንዲሰጠኝ ነው የፈለኩኝ። ይችን ፔስት አደርግለትና በኮቴሽን ውስጥ ስለዚህ ምን ትሉታላችሁ? እንደዚህ ያልኩት ይሰጠኛል ማለት ነው። ቴንክ ፎር ክላሪፊኬሽን ይዝራግታ አፕሪሺየት ዩ። ስለዚህ በእንደዚህ አይነት መንገድ በቃ በጣም ግን ይሄ ያሳነፋችኋል። እውነት ለመናገር ኢቭን ያላችሁ ሲስተም ከሲስተም ሊያወጣችሁ ይችላል። ሞስት ፕሮባብሊ እናንተ ዲሳይድ ወይም ልትወስኑ የምትችሉትን ነገር ትንሽ አብራችሁ ሪያክት ካላደረጋችሁ ያው ለምሳሌ ሞስት ፕሮባብሊ እንደዚህ አይነት ነገሮችን ራሳችሁ ብትሰሩ ጥሩ ነው። እኔ ሪኮመንድ አላደርጋችሁም፣ ግን በጣም ትልቅ የሆነ ኢሜል ተልኮላችሁ እሱን አናላይዝ አድርጎ ሪስፖንስ እንዲሰጣችሁ ከፈልጋችሁ በቀላሉ በእነዚህ አይነት መንገድ ጊቭ ሚ ዘ ሪስፖንስ ፎር ዚስ ሌተር ኢን ፖሌት ወይ ብላችሁ ፎር ዚስ ዋን ብላችሁ ለምሳሌ ማዕረጉን መጠይቃችሁ ፖላይት እንዲሆን ሞል ለምሳሌ ዶክተር እና ለአንድ አቶ ከሌ ተመሳሳይ አይነት ሪስፖንስ ላይ ነው ይችላል እንግዲህ እንደ ሀገራችን ባህል። ስለዚህ እሱንም ኮንሲደር አድርጋችሁ ብትሰሩ መልካም ነው ለማለት እወዳለሁ። ስለዚህ አራተኛው ነገር እንደ ራይተር ይጠቅማችኋል ማለት ቻት ጂፒቲ። ሌላው ቮይስ አሲስታንስ፣ ስለ ቮይስ አሲስታንስ እሱን ቀጣይ እሰራላችኋለሁ። ምክንያቱም ትንሽ ባይ ዲፎልት ራሱ ለምሳሌ የሆነ ካስተመር ሲመጣ እሱን መጀመሪያ ፕሮግራም አርገ ነው እኛ ሳይሆን ያ ፕሮግራም ያደረግነው ኤአዩ እንዲመልስልን እንደ ቮይስ አሲስታንስ ሊጠቅመን ይችላል ማለት ነው። ሌላው ነገር ለምሳሌ ለለርኒንግ ቱቶር ለምሳሌ እንግሊዝኛ መማር ብፈልግ ኮሚኒኬት ላድርግ። ለምሳሌ ሄሎ ቻት ጂፒቲ አይ ዋና ለርን እንግሊሽ ሶ ከን ዩ ኮሚኒኬት ዊዝ ሚ። እስቲ ለምሳሌ እንደዚህ አልኩት። ስለዚህ ይሰጠኛል በቃ ነገር ጀነሬቲንግ ኢሜጅን ጀነሬት ለማድረግ ይጠቅማችኋል። ለምሳሌ እዚህ ኢሜጅ ላይ ገብታችሁ የፈለጋችሁትን አይነት ኢሜጅ ዲስክራይብ በማድረግ ለምሳሌ ለምሳሌ ቴን ኢሜጅ about the አድዋ ቪክትሪ
ቪክትሪ ለምሳሌ እንደዚህ ብለው ያመጣልኛል። እንግዲህ እንደምትመለከቱ እንግዲህ 10 ኢሜጅ ሰጥቶኛል። ይሄው ለምሳሌ አድዋ ቪክትሪ ማርች 1 1896 ይሄኛው ኪንግ ሚኒሊክ። እንግዲህ ስለ አድዋ ካወራን ሚኒሊክን ሳናስብ ሌላ ምን ማድረግ አንችልም። ዘ ቪክትሪ ዛት ሴቭድ አፍሪካ ይሄ ያለ። እሺ ይሄኛውስ በጣም ብዙ ነው። እንግዲህ አድዋ በምን ያክል ሰራዊቱን የጣሊያን ሰርጎ ገብ በምን ያክል እንትን እንዳሉት ታያላችሁ። ስለዚህ በእነዚህ አይነት መንገድ ኢሜጅ ጀነሬት ያደርግላችኋል ማለት ነው። ከዚህ ላይ ኢሜጅ ጀነሬት ከማድረጋችን ለምሳሌ በጣም ክሊር የሆነ ኢሜጅ ክሬት እንዲያደርጋችሁ +1 ትጫላላችሁ፣ ፕለጊን ትሉታላችሁ። ለምሳሌ ሞስት ፕሮባብሊ እዚህ ጋር የለም፣ ወይ በኋላ አሳያችኋለሁ እዚህ ጋር። ሌላው አፕሊኬሽን ምንድነው? የተለያዩ ፕለጊኖች ለምሳሌ ኢንተግሬት በማድረግ ከካንቫ ሊሆን ይችላል። ለምሳሌ ቅድም አሁን ጀነሬት ያደረገው ኢሜጅ ክሊርሊ ወር ኔት የሆነ ኢሜጅ እንዲሆን ከካንቫ ጋር ጀነሬት ባደርግ ለምሳሌ ከተለያዩ ፕለጊኖች አሉ እና ከነዚህ ፕለጊኖች ጋር ኮላቦሬት በማድረግ በቀላሉ የምትፈልጉት አይነት ሰርቪስ ታገኛላችሁ። ለምሳሌ ካንቫ ጋር ለምሳሌ ኢንተግሬት ታደርጉ ካንቫ ክሊክ ታደርጋችሁ ኢንስቶል ታደርጋላችሁ ማለት ነው መጀመሪያ። ስለዚህ ኮንቲኒው ቱ ካንቫ እሺ አለው። ስለዚህ ሪዳይሬክት ያደርጋቸዋል ማለት ነው። ሁለቱ አሁን ቻትጂፒቲ እና ካንቫ ኢንተግሬት ሆነው ነው የሚሰሩልን። ስለዚህ ቅድም ለምሳሌ ኢሜጅ ጀነሬት ያደረገው አሁን ለምሳሌ ምን ብላችሁ ትነሳላችሁ? አት ካንቫ ብላችሁ ትነሳላችሁ ማለት ነው። ይሄ ፕለጊን ካደረጋችሁት በኋላ ይችን ክሊክ ታደርጋላችሁ። ጀነሬት ለምሳሌ ሲ 5 ነው 5 ኢሜጅ about ኢትዮጵያ ቪክትሪ። እሺ እንደምትመለከቱ እንግዲህ ክሊር የሆነ የአድዋ ቪክትሪ የሚያሳዩ ቪዲዮዎች ለቆልናል። እንግዲህ ከዚህ ደስ የሚለው ፓርት ቅዱስ ጊዮርጊስ በፈረስ ሆኖ የሚያሳይ ሁሉ ቪዲዮ አለ። እንግዲህ እሱ ከታሪክ አንጻር እናንተም ብዙ ነገር ታውቃላችሁ ብዬ ተስፋ አድርጋለሁ። ስለዚህ በዋናነት አሁን ቻትጂፒቲ ከተለያዩ ፕለጊኖች ጋር ፕለጊኖች እንደምትመለከቷቸው እንግዲህ ተቆጥሮ ያልኩ ከነሱ ጋር ኢንተግሬት አድርጋችሁ ማኑዋሊ ከምትጠቀሙት ቻትጂፒቲ ይልቅ የተሻለ ፐርፎርማንስ ማግኘት ትችላላችሁ። አሁን በፊት የሰራችሁት እንግዲህ እዚህ ጋር ፋይሉ ስቶሪ ይደረግላችኋል። እሱን እንግዲህ ከአሁን በፊት የሰራችሁት ነገር እንደማይጠፋም በእርግጠኝነት መተማመን ትችላላችሁ። እስካሁን ስትሰሩት የነበረው ነገር ሶስቷን ነጥብ ክሊክ ስታደርጉ ለምሳሌ ፕሮጀክቱ ጋር አድ ማድረግ ብትፈልጉ አድቱ ለምሳሌ ቱዱ ሊስት የሚል ቅድም ክሬት አድርጌያለሁ። ከእሱ ጋር ለምሳሌ ብፈልግ አድ አደረኩት። ለምሳሌ እስቲ ፕሮጀክቱ ጋር ልሄድ ቱዱ ሊስት ላይ ምን አለ? ይኸው ስለ አድዋ ሙዚየም ለምሳሌ ይኸው ቱዱ ሊስት ላይ። ስለዚህ ቱዱ ሊስት ላይ እናንተ ክሬት ያደረጋችሁት ፕሮጀክት እዛ ጋር ሄዶ ሴቭ ይደረግላችኋል ማለት ነው። ኦፍላይን ስትሆኑ መጠቀም ትችላላችሁ ማለት ነው። ለምሳሌ ኦንላይን በማትሆኑበት ጊዜ ኦፍላይን መጠቀም ትችላላችሁ። ስለዚህ እሱን መጠቀም አለባችሁ። አፒራንስ እዚህ ጋር አፒራንሱን ደግሞ ማስተካከል ትችላላችሁ። ለምሳሌ ዳርክ እንደዚህ አይነት ከሆነ ሞስት ፕሮባብሊ እንደውም ይሄ የተሻለ ነው፣ ላይናችሁም ይጠቅማችኋል። እሱን እነዚህን ሴቲንጎች ማስተካከል ትችላላችሁ ማለት ነው። ላንጉዌጁን እዚህ ጋር መቀየር ትችላላችሁ። ለምሳሌ አማርኛ ከፈለጋችሁ እዚህ ጋር አማርኛ ማለት ትችላላችሁ። በጣም ብዙ አይነት ከዚህ ቪዲዮ ብዙ ነገር እንዳተረፋችሁበት ተስፋ አድርጋለሁ። ስለዚህ ቻትጂፒቲን ፎር ቻት ፐርፐዝ ብቻ ሳይሆን የተለያዩ ፎቶ፣ ኢሜጅ ለምሳሌ ፖስተር፣ ባነር ኦር ዲፈረንት ስማርት የሆኑ ኢሜጆች ጀነሬት ለማድረግ በቀላሉ ከተለያዩ ከካንቫ ጋር ኢንተግሬት በማድረግ ነው ይቻላል። ለተለያዩ ቮይስ አሲስታንስ
ለራይተር የተለያዩ ደግሞ ኒው ፕሮጀክት ክሬት አድርገን ፋይሎችን፣ ፎቶዎችን በአንድ ላይ ክሬት ማድረግ እንችላለን። እንደገና ቢግ የሆነ ዳታውን አናላይዝ ማድረግ እንችላለን። እንዲሁም ከዚህ በተሻለ ደግሞ ስማርት በሆነ ወይ ለመጠቀም ፔይድ ፕላን አለ። እሱንም መጠቀም ትችላላችሁ። በቀላሉ እንዴት ኤአይ ቱሎችን በመጠቀም ቪዲዮ ጀኔሬት ማድረግ እንደምትችሉ የሰራሁላችሁ ቪዲዮ አለ። እሱ ሄዳችሁ መመልከት ትችላላችሁ። ባይ ባይ።